ውጪ አደራ ሀይሚም ተናደደች። ለምንድነው ውጪ ያደርከው? በቃ ይበቃል፣ አንተ በቤትህ ኑር፣ በለዚህ ቤት ብዙ ለፍተህበታል ብላ ሀይሚም ሀሳቧን ተናገረች። ሰላም ሰላም! ውድና የተከበራችሁ የእርሆቦት ዩቲዩብ ተመልካቾች በሙሉ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁልኝ? የእግዚአብሔር ሰላም ይብዛላችሁ። ውድ ተመልካቾቼ ለቤቴ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ። እንዲሁም ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ እላችኋለሁ። ዛሬም በሀይሚና በብሩኬ መሀል የተፈጠረ ነገር እንደቀጠለ ነው። ማብቂያውን አላገኘም። እንግዲህ ብሩኬ በጣም በትልቁ ነው የመጣው ማለት ነው። በነገራችን ላይ ያው ሌላ ትርፍ ነገር ባናወራ ጥሩ ነው። ብዙ ኮሜንተሮችም ብዙ ነገር እያላችሁ ነው። ለሷም ብዙ ነገር እያወራችሁ ትገኛላችሁ። እሷ እንደም በዚህ ዘመን ላይ ለኛ ለሴቶች በጣም ትምህርትና ትልቅ የሆነ ፕራንክ ነው ይሄ ማለት ነው። በጣም እውነት ለብዙ ሴቶች ትምህርት የሚሆን ፕራንክ ነው ማለት ነው እያደረጋቸው ያለ ብሩኬ ማለት ነው። በተለይ የሷን ማንነት ለማያውቁ አሁን በኮሜንት ራሱ ምን ችግር አለ አብረሽ ብታድሬ ብተኝ ምን ችግር አለ ለሚሉ ሴቶች ማለት ነው እና ለነዛ ሴቶች ራሱ በጣም ትልቅ ትምህርት የሆነ ነገር ነው። እንግዲህ ሴትነት ቀላል አይደለም። ሀይሚ ደግሞ በሴትነቷ በክብሯ ደግሞ አትደራደርም። ይሄ ሁሉም ሰው የሚያውቀው ነገር ነው ማለት ነው። እንግዲህ ያ ነገር ማብቂያውን አላገኘምና ዛሬም ብሩኬና ሀይሚ በራሷ ፔጅ መጥታለች ማለት ነው። ምን ይፈጠራል የሚለውን ነገር አብረን በቪዲዮ እናያለን። በሀሳቤ ያልተስማማሽም ወይ ተስማምተሻል ወይ ወደ ቤት ልምጣ ወይ ብሎ እንግዲህ ብሩኬም እየጠየቃት ነው። እሷ ምንድነው መስማማው እንደዚህ አይነት ሀሳብ አንተ ከሀሳቤ ውስጥም ሆነ ከጭንቅላቴ ውስጥ አወጥተህ ጣለው እንጂ በእንደዛ አይነት ሀሳብ እኔ አልስማማም ባይሆናለች ማለት ነው። እንግዲህ ሀይሚዬ ትክክል ናት። እሷ ባወራው አንዳንድ ጊዜ በቀላሉ መልክ ሴት ልጅን መጣል ይቻላል ወይ የሚባለውን ነገር ለማሳያትም ለሴት ልጅ ትልቅ ክብር ራሳችን እንድንሰጥ የሚያደርግ ነው ማለት ነው። እና ብሩኬ ሲመጣ ምን ይፈጠራል የሚለውን ነገር ቪዲዮውን አስቃኛችኋለሁ። እንግዲህ ቪዲዮውን ተመልክታችሁ እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንሄድ። ለምን ሌላ ቦታ አደርክ እና ለስማማም እስቲ ነው ምን ወንቡር እሱ ከማን ጋር ነው ስትይ ከምትወጪ ወጣውልሽ ካልተስማማው ቤት አይኖርም ማለት ነው። ካልተስማማሽ ማለት ነው ነው አልጋይ ምናምን በመኪና ይጭኝ ይሄዳሉ። ምን ማለት ነው? ምን ላድርግ? ምንድነው ፍላጎት ነው የተናገርኩት። በቃ ምንድነው መስማማው? ምንድነው መስማማው? ከኔ ጋር ዳሪ ሽማግሌ እኔ መሰለ ልጅ ሽማግሌ ልክ ይጨራሽ ላጉልኝ አስቢበት ብዬ እኮ ነው ነግሬሻ። በቃ አስቢበት እና ስለዚህ እንደ አብረን ነገር ብለህ ብልግና ጥያቄ እኮ ነው የጠየቅሽ። ስለምን ብልግና አብረን ነገር እንዲሆን እናደርግ ብዬሻለሁ። እግዚአብሔር ነፍስ ስነ ስርዓት ይኑርክ ነይ ውረጂ። እየቀለድኩ ነው አይደል? ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም ሀይሚዬ እንኳን ደህና መጣሽ። ደስ ብሎናል ስለመጣሽ ማለት ነው። እንግዲህ ዛሬም አዳዲስ ነገሮች እየተፈጠረ ነው። ብሩክም ከአቆሙ ፍንክቻ ላላ እንግዲህ እስከ ጥግ ድረስ የሀይሚን ማንነት ለሴትነቷ ምን አይነት ክብር እንዳላት በሴትነቷ እንደማትደራደር በክብሯ እንደማትደራደር ለማሳየት እንግዲህ ብሩክም እስከ ርቀት ድረስ እየሄዳ ነው ማለት ነው። እንግዲህ ብሩክም
መተው እንግዲህ ከተስማመሽ እመጣለሁ ግን ካልተስማመሽ እቃዬን ጭኜ ነው የሚወጣው እንጂ ከዛ ሌላ ሀሳብ የለኝም አላማ የለኝም ብሏል ማለት ነው። እንግዲህ ብሩኬም ሲመጣ ምን እንደሚፈጠር አብረን እናያለን። የት ነው ያደረው? እንዴትስ ነው የሆነው? ምንድነውስ የተፈጠረውና ብሩኬ ዛሬ ፕራንክ ነው ወይ ብሎ ይናገራል ወይስ አይናገርም? እውነትም በቃ እስከ ጥግ ድረስ የሀይሚን ማንነት ችሎታውን ወይም ውሳኔዋን ለማሳያት ይሄዳል ወይ የሚለውን ነገር አብረን በቪዲዮ የምናየው ይሆናል፣ የምንመለከተው ይሆናል። እናንተም ደግሞ ቪዲዮን ላይክ እያረጋችሁ አበረታቱኝ ማለት ነው። ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ወደ ቪዲዮ ወስዳችኋለሁ። ሀሳብ አስተያየቶቻችሁን የተሰማችሁትን አስቀምጡ። ብሩኬ ያለው ነገር ልክ ነው? እውነት ሀይሚ ብሩኬ ያለውን ነገር እሺ ብላ ተቀብላ ከሱ ጋር ማደር ወይም መተኛት ነበረባት ወይስ እንዴት ነው የሚለውን ነገር አብረን የምንመለከት ይሆናል። ወደ ቪዲዮ ራሴን ለማስከበር ስል ነው እንደዚህ አይነት ነገሮችን ይሄን ቤት ያስመሰለው እሱ ነው። ያልኳችሁን ካልሰማችሁኝ ምንድን ነው የምንሰማ? ብሩኬ የሆነ ነገር ሆናል እንዴ? ምንድን ነው አንተ ራሱ ነገር ሆናል እንዴ? አረ ብሩኬ ምን ሆነ ነው? እሺ ዞሮ ናቶሎ እና ከዛ እናወራለን። እናንተ ምንድን ነው የምትስማማ? ከናፈቀች ናቶሎ እንግዲህ በጣም ናፍቀኛለች። በዛ ላይ በሀሳቤ ካልተስማመች እንግዲህ እቃዬን ጭኜ ለማውጣት ነው እንጂ የሚመጣው ከነሱ ጋር ከእናንተ ጋር አብሬ ለመኖር አይደለም የሚመጣው። እናንተ መስማማት እንዴ? ጭራሽ ምፍታም ጭምር ነው እንደሚስማማው አልገባኝም ነገሩ ወዴት ነው? ውድ ተመልካቾቼ እንግዲህ ቪዲዮውን እንደተመለከታችሁት ብሩኬ በስልክ ስናገር እናንተ ካልተስማማችሁ እኔ አልመጣም፣ ካልተስማማችሁ ደግሞ እኔ ቃይን ጭኜ ለማውጣት ነው የሚመጣው ይላታል። በዛ ላይም ደግሞ ናፍቀኛለች ይችላል። እንዴ ነገሩ እንዴት ነው? ብሩኬ እንዴት ነው ያሰበው? እንግዲህ አንዳንድ ጊዜ ያው አለ አንዳንድ ወንዶች እንደዚህ የሚያስቡ ወንዶች አሉ። በቃ እንግዲህ የሆነ ሆኗል እንግዲህ ይሄ ነገር መሆን አለበት ብለው በራሱ እንትን ላይ በራሱ ሀሳብ ላይ በራሱ ምኞት ላይ ተቆጣጥሮ ለማስቀመጥ። ሴት ልጅ እንግዲህ አቅም የላትም። አንድ ጊዜ ከወደቀች ያወደቀች ግን አይደለም። እንደዛ መባል የለበትም። እንደ ሴት ልጅም እንኳን ጠንካራ የለም። የምሬን ነው ምላችሁ። እንደ ሴት ልጅ ብልህ ጠንካራ የለም። እስቲ እናንተ ራሱ ዞር ብላችሁ ራሳችሁን መመልከት አለባችሁ። በተለይ ብዙ ኮሜንት አይቻለሁ፣ ብዙ ኮሜንት ስታወሩ አይቻለሁ። ለእናንተ ግን እንዴት ሲምፕል እንዴት ቀላል እንደሆነ በጣም የሚገርም ነው እና ብዙዎችም እንደዛ እያላችሁ ምን ችግር አለ እያላችሁ እንዴት ነው ምን ችግር አለ ብላችሁ ራሱ ልታስቡት የምትችሉ ወይ የፍቅር ጥያቄ ያላቀረባትም ወይም ሽማግሌ ሊኳት ነገሮችን አልጨረሰም እንዴት ብላ ነው ምን አለ ብላ ነው ከሱ ጋር ራሱ ልተኛ የምትችለው? አዎ ጓደኛሞች ናቸው፣ የቅርብ ጓደኛሞች አብሮ በአንድ ቤት ውስጥ በአንድ ጣሪያ ውስጥ የሚኖሩ ናቸው፣ ግን በአንድ አልጋ ላይ የምተኙ አይደሉም። ስለዚህ እንዴት ብላ ነው እሱን አምና አልጋ ላይ እንድትተኛ የፈለጋችሁት? የምሬን ነው ምላችሁ። እንዴት ብላችሁ እንዴት ብታስቡ ነው እንዴ እንደዛ ብላችሁ ስትጽፉ ራሱ እንዴት አልተሰማችሁም? ለእናንተ ራሱ የሆነ አለያ ሴትነታችሁ የሚባል ነገር ራሱ ወንድ ልጅ እንኳን ቢሆን እንደዛ ብሎ ኮሜንት ምን ችግር አለ ብተኝ ብሎ እንኳን ኮሜንት መኮመት ማለት በጣም ከባድ ነው። የምሬን ነው ምላችሁ። እኔ በጣም ይሰማኛል። እና እንደዛ ብላችሁ የኮመቱ ብዙ ልጆች አሉና በጣም ነው የሚያሳዝነው። ግን እንደዛ ቀላል አይደለም። ለእናንተ ቢቀልላችሁ ለሷም ወይም ለሌላም ሴት እንደዛ ቀላል ነው ብዬ አላስብም። እንግዲህ አሁን ብሩኬ ሲመጣ
እንግዲህ ብሩኬ ሲመጣ ምን እንደሚፈጠር አብረን የምንመለከት ይሆናል። ብሩኬ በስልክ ተጠርቷል። እንግዲህ ብሩኬ በስልክ ተጠርቷል። ያ ይመጣል ማለት ነው። እንግዲህ ምን ተፈጥሯል እስቲ እውነቱን ንገረኝ ብሎ ሚፍታም ሀይሚን ሲጠይቃት እኔ ምንም አልተፈጠረም፣ የዛን ቀን ተስማምተን ነው የተለያየ ነው፣ ሌላ ቀንም ላይፍ እንደሚገባ አብረን ላይፍ ገብተናል፣ ከዛም ወጣሁኝ ብላ እንግዲህ ሀይሚም ያለውን ነገር አስረድታለች ማለት ነው። እንግዲህ ያም ከሆነ እኔ ነኝ እንጂ መውጣት አለበት ከዚህ ቤት እሱ አይደለም መውጣት አለበት፣ ለዚህ ቤት ብዙ የደከመው እሱ ነው ብላ እንግዲህ ያለውን ነገር አስረድታለች ማለት ነው። እንግዲህ ብሩኬ ይመጣል፣ ምን ይፈጠራል አብረን የምንመለከት ይሆናል። እናንተ ግን እስከዛው ቪዲዮዬንና ሀሳቤን ከወደዳችሁ ላይክ እያረጋችሁ አበረታቱኝ እላችኋለሁ። አዲስ ከሆናችሁ ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ ልውሰዳችሁ። የሆነ ነገር ቢሆን ነው እንጂ እንደዚህ ጭራሽ አይልም። እንደዚህ ማያደርግ ሰማችሁ ያ ምን መስፈልከዋለ ወጣኔ ካልተስማማሽ ማለት ነው። ምንድነው ምን ብሩኬ ቤት አይደለም ጭራሽ ታወዛግበኛለህ እንዴ? እኔ ምንም ያወዛገብኳችሁ ነገር የለም። ተስማምተሻል አልሆን አላችሁ አያረን እኔ አልቀመጥም። ምንድነው የምትስማማው ብሩኬ? ምንድነው የምትይው? ተስማማሽ? አብረን ነው የምንኖረው ከዚህ በኋላ አብራችሁ እየኖራችሁ አይደለም። ጀምር ለምን ትተኸኝ ሄድክ? ትናንትና ለምን ሌላ ቦታ አደርክ? እና አልስማማም ስትይ ነው ምን ብሩንቡር እሱ ከማን ጋር ወጣለሁ ስትይ ከምትወጪ ወጣሁልሽ። በቃ ይሄ ነው። ምን ሆነህ ነው ግን? ምን ምንድነው? አሁን ከኔ ጋር ተስማሚያለሽ? አትስማሚም ከኔ ጋር? ምንድነው ስማማው? ይሄን ጥያቄ ራሱ አሁን ካልተስማማው ቤት አይኖርም ማለት ነው። ካልተስማማሽ ማለት ነው። አሁን አልጋዬ ምናምን በመኪና ጭኜ እሄዳለሁ። የት ማለት ነው? ጭኜ እሄዳለሁ። ቤት ተከራይቼ ነው የመጣሁት። አንድ ክፍል ቤት በቂ ነው። በቃ እኔ እዚህ ቤት ውስጥ አንድ ላይ እየኖረን ከአንቺ ጋር ተነጣጥዬ ማደር አልፈልግም። ድጋሚ በዚህ ጉዳይ ማውራትም አልፈልግም። ምን አወራን? እንግዲህ እኔ ቤት ተከራይቼ የመጣሁትና እቃዬን አስጭኜ ሊወጣ ነው። እንግዲህ ብሩኬ በጣም አምሮታል ነገሩን ማለት ነው። ለምን የእሷን ጥንካሬ የእሷን ችሎታ ጥንካሬዋን ለማሳያት ለማውጣት ስል ነው። እንግዲህ ክፉ ነገር እንዳላሰባ እንደዛ አይነት ነገርም እንደማያስብ በጣም እርግጠኛ ነኝ ማለት ነው። እና የሷን ማንነት ወይም እንደዚህ አንድ ላይ ሲኖሩ ምን አይነት እንትን አለ ብሎ ሰው ብዙ ጊዜ እኛ ሰዎች የምንገምታቸው ብዙ ነገር አለና ለዛ የሷን ማንነት ወይንም የሷን ጥንካሬ ለራሷ ያላት ቦታ ምንድነው፣ ለሴትነቷስ ያላት ቦታ ምንድነው የሚለውን ነገር ያው እያሳያት ነው እንጂ ያለ እንዲሁ በቀላሉ እንትን እያላት አይደለም ማለት ነው። እንግዲህ ወደ ክላሱ እየሄዳ ነው። ምን ሊፈጠር ነው? አብረን እንመልከት። ሰውዬ ምጣዱን ባል አትስበር። እኔ አልሰበርኩትም። እኔ አልገረመታላችኋለሁ። እንዲካላችሁ የራሳችሁ አይመለከተኝም። ለምንድን ነው ጭቅ የምትሉብኝ? አሁን ከኔ ምን ሆንኩኝ ነው? በቃ የመሰለኛችሁ አብረን ነው አብረን ከኖርን አብረን እንደር። እናንተ እኔን ካላመናችሁኝ ደግሞ እኔ ሙትግል ሽማግሌ እኔ የመሰለ ልጅ ሽማግሌ ልክ የጨራሽ ላኩልኝ ላኪልኝ ወይኔ ጉድ ፈላ። ዛሬ ቪዲዮ ማለት ነው በጣም ፈን የሚያደርግና በጣም የሚያስቅ ነው። እኔ መሰላ ልጅ አንቺ ሽማግሌ ላክልኝ እንደ በዚህ እንኳን ፕራንክ መሆኑን ባለፈው እነሱ ያደረጉትን ነገር እየተበቀላ መሆኑን ያስታውቃል ማለት ነው። እንደዚህ አይነት እንትኖቹ ሲኖራችሁ ያው እነሱ እንዴት እንዳልተረዱና እሷ ስሜት ሀይሚም እንዴት እንደዚህ ይለኛል ብላ በራሷ ውስጥ ስለገመተች እንጂ ያው በጣም ፕራንክ እንደሆነ የሚያሳውቅ ነገር ነው። ምፍታንም ጭምር እንግዲህ ሽማግሌ ላኩልኝ ለኔ ላኩልኝ እንጂ እኔ ሽማግሌ አልክላችሁም እያለ ይገኛል ማለት ነው። ስለዚህ አሁን እኔ ወደ ክላሴ ሄጄ እቃዬን ሰብስቤ መውጣት ነው፣ ቤት ተከራይቼ ነው የመጣሁት ብሏት እንግዲህ ፊጥጥ አድርጓቸው ይዟቸዋል። እነሱስ ታዲያ ምንድነው መፍትሄ ያለ
ያለው የሚለውን አብረን ቪዲዮ ላይ እንመለከታለን። እስከዛው ግን ቤተሰቦቼ ላይክ እያረጋችሁ አበረታቱኝ፣ ሰብስክራይብ እያረጋችሁ ቤተሰብ ሆኑኝ። ወደ ቪዲዮ ልውሰዳችሁ። አብርክ ምናምን ብትሉኝ ነው እንጂ ጓደኞቻችንን ጠርተን ይዘውት ይሄዳሉ ወደ ቤት። ጸበል ምናምን ልትሉ የምር በጤናው እንደዚህ አታስብም አንተ? እግዚአብሔርም እንዴ አንተ ምን እየሆንክ ነው? በጣም ነው የምትይዙት። ስለምን ሴጣን ጸበል ምናምን ነው የምትወሩት? እዛው በራሳችሁ ተያያዙት። ማን ስለሆነ ነው እኔ ሴጣን ይዘኝ? አረ በጣም ነው የምትደበሩት። አንሰሚኛለሽ እኔ ጋር ታሪክ ሆነ ደግሞ አታሪክ ሆነ መኪናዬንም ይዣለሁ ጭኜ ሄዳለሁ። ቤቱስ ምንም ያለኝ ቤቱም አብረን እኮ አብረን ከኖርን እኔ መኖራችን ካልቀረ ለምን አብረን አንተ እኮ አይመለከትህም። እኔ እና እሷ እኮ ነው ማውራት ያለብን። ምን አገባን? አብረን አይመለከትህም። እዚህ መሀል እኮ ገብቶ ማውራት አይመለከትህም። እሱ ለምን ይመለከተዋል? እሷ ነገር ያለተሙ ነው የሚመለከተው ያቆም ነው የምር በጣም ሙድ እየያዘ ነው። በእውነት ሙድ እየያዘ ነው። በጣም ሙድ እየያዘ ነው። ሲጀመር ሲሄድላችሁ ታምናላችሁ። አንተ ያንሳል ምንድን ነው የሚያመኝ? አይሚ ከኔ ጋር እግዚአብሔርን አታበሳጨኝ። በጣም ሙድ እየያዝክ ነው። ሲጀመር ስለምን ጌታን ሙድ እየያዝክ ነው? ስለምን ሙድ ነው መስራት ሁሉ ተመለሰ። መጥቼም ጨቃጨቅኛለሽ እንድታስቢ በመሰለኝ እኮ አንድ ቀን ሁሉ ትቼሽ አይደርኩት እንጂ አስቢበት ብዬ እኮ ነው ነግሬሻ። በቃ አስቢበት እና ምስል እንዲ አብረን እንደር ብላ የብልግና ጥያቄ እኮ ነው የጠየቅሽ። ስለምን ብልግና? አብረን እንደር እንጂ ምን እናደርግ ብዬሻለሁ። በቃ በዛ አብረን እንደር እንጂ በጣም እያለመጥክ ነው። እግዚአብሔር የምንም መጣት ነው። ስማ በጣም ብዙ እንግዲህ መብቴ ነው እቃዬን ላወጣ ነው ብሎ ተነስተዋል። እንግዲህ አስቢበት ብዬ እኮ ነግርሽ ነው የሄድኩት፣ አስቢበት ብዬ ነግርሽ እጃለሁ እንግዲህ ብሏታል። እሷም እንደ አንተ ምን የፍቅር ጥያቄ ጠየቅከው መሰለክ? እንደ አንተ ብልግና ጥያቄ እኮ ነው አብረን እንደር ብላ እኮ ነው የጠየቅከው እንጂ በስነ ስርዓት የፍቅር ጥያቄ አልጠየቅም ብላ እንግዲህ እሷም የሚሆነውን ምላሽ ሰጥታለች። እንግዲህ አንቺ ማትፈልጊ ከሆነ እኔ ማውጣት ነው ያለብኝ፣ አጨቅጭቀኝ በቃ ዞር በሉልኝ አጨቅጭቁኝ እያለ ነው እንግዲህ። እሱ በደንብ እየተበቀለላቸው ፕራንክ እያረጋቸው፣ በዛውም ደግሞ የሀይሚን ማንነቷን፣ ሴትነቷን፣ ክብሯን እንዴት እንደምትጠብቅ እያሳያ ነው ማለት ነው። በጣም በሚገርም ሁኔታ ማለት ነው። ይሄ በጣም ብዙ ትምህርት ያለው ቪዲዮ ነው። ለምሬን ነው ምላችሁ። እኔ ራሴ እንኳን ቢሆን ብዙ ትምህርት የተማርኩበት ቪዲዮ ነው። ሳላደንቃቸው አላልፍም። ሀይሚንም እሱንም ቢሆን በጣም ሳላደንቃቸው አላልፍም። በጣም ጎበዞች ናቸው። በጣም ጀግኖች ናቸው። ሀይሚን በጣም በቃ ለሴትነቷ፣ ለራሷ፣ ለቤተሰቦቿ ያላት ክብር በቃ የማይነካውን ፓርት ያለ ማስነካቷ፣ ምንም እንኳ ብትወደው፣ ምንም እንኳ ብትቀርበው፣ ምንም እንኳ አብረ ብትኖረው እንኳን በቃ የማይነካውን ፓርት ያለ ማስነካቷ በጣም ሳትደነቅ በዚህ ጊዜ ላይ በዚህ ዘመን ላይ በቃ ብዙ ነገር ሰዎችን የሚያታልል ብዙ ነገር ሰውን የሚሸውድበት ጊዜ ላይ በዛ ሁሉ ነገር ሳትሸወድ እንግዲህ ብሩኬም ሄዳለሁ ብለው እቃውን ሰብስቦ ሊወጣን መጥቷል ማለት ነው። መፍታህ በሩን ዘግተው አትወጣም ብለዋል። እሱም እቃውን ሰብስቦ ሊወጣ ነው በቃ ብለውላቸው እንግዲህ እነሱ አልነቁትም። የምር ነው የመሰላቸው። ብሩኬ ግን በጣም እየሳቃና እያለመጣ ነው ያለ። እንግዲህ የሀይሚን ትልቅ ማንነት አወጥቷል። እንግዲህ እሱም በደንብ ተውኖታል ማለት ነው። በጣም በሚገርም ሁኔታ የሚገርም ቪዲዮ፣ በጣም አስተማሪ ቪዲዮ ነው። ይህ ቪዲዮ በጣም አስተማሪ ቪዲዮ ነው። በጣም ወድጀዋለሁ ማለት ነው። እና ውድ ተመልካቾች እንግዲህ ቁልፉን ሰብሮ ቤቱን ሰብሮ ሊወጣ ስል እንግዲህ ድጋሚ ደግሞ እሷ ጋር
አንገናኝም፣ በቃ አንቺ ለራስሽ ኑርና ተኑሩ እዚህ ቤት ላይ እኔ አልኖርም ብሎ እንግዲህ እንደዚህ እየሆነ ይገኛል ማለት ነው። ቁልፉን አሰበራችሁ በቃ እንግዲህ ብሩኬ ቁልፉን ሰብሮ ተነስቷል። እንኳን ተሰበረ መፍታም እንኳን ተሰበረ እያለ ነው። ሽንት ቤት ከምትቀመጥ እኔ ክላስ ተቀመጥ ስትለው እየሮጣ ገብተው ክላስን እንግዲህ ክላስ እንግዲህ ብትብት ያረጋል ማለት ነው። ከዚህ ክላስ አልወጣም በቃ ይሄንን አይደል እንደሚፈልገው ብለው እንግዲህ ክላሱ ላይ በቃ ሰፍ ብሎ ይተኛል ማለት ነው። በሚገርመው ሁኔታ እኔ የሚፈልገው ይሄንን ክላስ ነው። በቃ ውጡ እናንተ ያለ ይገኛል ማለት ነው። በሚገርመው ሁኔታ እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ ባይ